በሱዳን ያለውን የነደብረጽዮን ጦር ምን በላው? ሞራል ካልሰፈራሉ ማዕው ስደተኛታት መጽው ሰልጠኑ ጀጋኑ ኮማንዶ ይሁን ተዘው ዘለኹ ትራምፕ የኢራን ጉዳይ በቃኝ ለመንኩ አስለመንኩ እናም የሚሳኤል ዱላ ያስፈልጋታል ብለዋል። They keep tapping us along, they keep playing us for suckers, but we hit them hard yesterday and we're going to hit them again hard today. እናም አሁን ትንቅንቁ ዳግም ተጀምሯል። አሜሪካም ኢራንም እየተኮሱ ነው። Explosions rocking southern Iran. Multiple cities near the Strait of Hormuz reporting blasts and a fast-moving military escalation now unfolding between the United States and Iran. የትግራይን ወጣት ተዋጊዎች በሱዳን እንደዚሁም የአሜሪካ ኢራን ትንቅንቅንም በቅደም ተከተል እናደርሳለን። በሱዳን ያሉት የትግራይ ተዋጊዎች ጉዳይ ዛሬም አነጋጋሪ ሆኖ እንደቀጠለ ነው። ተዋጊዎቹ ባልገባቸው ቅርቃር ውስጥ ገብተው የሌሎችን ጦርነት እየተዋጉ ነው። እልቂቱም በዛው መጠን ሆኗል። በትግራይ የሁለት ዓመታቱ ጦርነት ወቅት ወልቃይት ላይ የነበሩት የትግራይ ተወላጅ ወጣቶችና የህወሓት ታጣቂዎች ወደ ሱዳን ሸሹ። በኢትዮጵያ የሚካሄደውም ጦርነት ቀጠለ። በዚህ መሃልም ወልቃይትን እናስለቅቃለን፣ ከሱዳን ጋርም በቀጥታ እንገናኛለን የሚለው እቅድ በህወሓትና ቲዲኤፍ በተባለው ወታደራዊ ኃይል በኩል ተነደፈ። ወልቃይትም በአንድ በኩል በሱዳን አቅጣጫ በሌላ በኩል ከትግራይ ተከዜ ማዶ እናጠቃለን የሚለውን እቅድ ተግባራዊ ለማድረግም ሱዳን የገባውን ኃይል ማጠናከር ግድ አለ። አርሚ 7 የሚባል ኃይል ነው። እንደተባለውም በሱዳን መንግስት አጋዥነትና ነፃ ቦታ ሰጪነት የሱዳን ወታደራዊ ስልጠና ቀጠለ። ህወሓት ከተከዜ ማዶ ወደ ወልቃይት ሲያጠቃ በጊዜው ሳምረ በመባል የሚታወቀው ይሄው ኃይል ከሱዳን ወደ ወልቃይት ተከታታይ ጥቃቶችን ከፈተ። ሆኖም በሁለቱም አቅጣጫ የተከፈቱ ጥቃቶች ውጤት አላመጡም፣ በሽንፈት ተደመደሙ። በመሃል የፕሪቶሪያው ስምምነት ተፈረመ። የስምምነቱን መፈረም ተከትሎም ሱዳን ያለው የህወሓት ጦር ዕጣ ፈንታ ምን ይሁን በሚለው ጉዳይ ጥያቄዎች መነሳት ፈለጉ። በደብረጽዮንና ምግበ በኩል ይህ ኃይል ባለበት ይቀጥል፣ እንደውም የበለጠ እየተጠናከረ መሄድ አለበት የሚለው አቋም ተያዘ። እንደተባለውም መጠናከር ጀመረ። ህወሓትና የኤርትራ መንግስት አዲስ ጽምዶ የሚባል ግንኙነትን መጀመራቸውን ተከትሎም የትግራይ ወጣቶች በኤርትራ በኩል አድርጎ ወደ ሱዳን በመሻገር ይህንኑ አርሚ 7 የተባለውን ጦር በስፋት እንዲቀላቀሉ ተደረገ። ከዚህ ባለፈም በትግራይም በሌላ አቅጣጫ ወታደራዊ ስልጠናው ተጧጡፎ ቀጠለ። በዚህ መሃል ግን የሱዳን ጦርነት የበለጠ እየተስፋፋ መሄድ በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር አይኑን በተደራጀውና በሱዳን ግዛት ውስጥ በሚገኘው የህወሓት ጦር ላይ እንዲጥል አደረገው። በዚሁ መሰረትም በተለይም በጀነራል መሐመድ ሐምዳን ዳጋሎ የተመራው ጦር በቤኒሻንጉል ጉሙዝ ክልል አቅጣጫ ባለችው የሱዳን ብሉ ናይል ግዛት መጠነ ሰፊ ጥቃትን መክፈቱና አካባቢውን መቆጣጠሩ የአልቡርሃን ጦር ከፍተኛ ውጊያ ውስጥ እንዲገባ አደረገው። እናም የትግራይ ተወላጅ ታጣቂዎችን በክፍያ እንደዚሁም በማግባባትም በመልሶ ማጥቃት ውጊያ እንዲሳተፉም ተደረገ። አንዳንዶቹም በዚሁ ከባድ ውጊያ ውስጥ እንደተሳተፉ የሚያሳይ በሞባይል ስልኮች የተቀረጹ ምስሎችን በተለያዩ ማህበራዊ ሚዲያዎች የለቀቁበት ሁኔታም ታየ። ከዚህ ውጭ ግን ህወሓትና የሱዳኑ ጀነራል አልቡርሃን እንደዚሁም የኤርትራ መንግስትና አልቡርሃን ምን አይነት ሚስጥራዊ ስምምነት ላይ እንደደረሱ ባይታወቅም የትግራይ ወጣቶችን በኤርትራ በኩል ወደ ሱዳን የማሻገር ስራዎች ተጠናክረው እንደቀጠሉ የሚያመለክቱ መረጃዎች በመውጣት ላይ ናቸው። በተለይ ደብረጽዮን መላ ትግራይን ከተቆጣጠሩ በኋላ በትግራይ ወታደራዊ አፈሳ የመቀጠሉ ጉዳይ ወጣቶቹን ተሳዳጅነትና ለሌሎች መጠቀሚያነት ተላልፎ የመሰጠቱን ሁኔታ እያሰፋው መሆኑ እየተነገረ ነው። የትግራይ ወጣቶችን ማን ይታደጋቸው የሚለው ጉዳይ ጥያቄ ሆኖ እንደቀጠለ ይገኛል። በጦርነትና ውጥረት በተከበበው ቀጠና ውስጥ የትግራይ ወጣቶች ለጦረኞች መቀባበያ መሆናቸውን የሚያመለክቱ መረጃዎች መውጣት ጀምረዋል። በርካታ የትግራይ ምሁራንና የመብት ተቆርቋሪዎችም ይህንኑ አሁን ያለውን የነደብረጽዮንን አካሄድ አጥብቀው እየተቃወሙት ይገኛሉ። በዚህ ዙሪያ ያለውን ሰሞናዊ መረጃ ካደረስናቸው አሁን ደግሞ ግራ መጋባት ውስጥ ያሉትን ትራምፕና እየወሰዱት ስላሉት አዲስ ወታደራዊ እርምጃ የተወሰነን በላችሁ። Explosions rocking southern Iran. Multiple cities near the Strait of Hormuz reporting blasts
and a fast-moving military escalation now unfolding between the United States and Iran. ትራምፕ ግራ ገብቷቸዋል። ከኢራን ጋር ስምምነት ላይ ደረስን ሲሉ ከርመው አሁንም ደግሞ አልተሳካም በሚል ወደ ሌላ ዙር ጦርነት ገብተዋል። እንደሚታወሰው ትራምፕ በግላቸው ከወራት በፊት የተኩስ አቁም በሚል የኢራኑ ጦርነት እንዲቆም አድርገዋል። ኢራን ከአሜሪካና እስራኤል ጋር ለ39 ቀናት ወጥራ ከተዋጋች በኋላ ጦርነቱን ያቆመችው ትራምፕ ቆይ እስቲ ይብቃን ደግሞ እስኪ እንነጋገር በማለታቸው ነበር። ተሸነፈች፣ ደቀቀች፣ አበቃላት የተባለችው ኢራን ትራምፕ የጠሩትን የተኩስ አቁም ስምምነት ተከትሎ አጋጣሚውን በመጠቀም በፍጥነት ወደ ስምምነት ትመጣለች የሚሉ የሰፉ ግምቶች ነበሩ። እውነታው ሲታይ ግን እንደተባለው ነው አልተገኘም። ትራምፕ ኢራንን በተሸናፊነት በመሳል ኢራን ክፉኛ ስለተመታች አፋጣኝ ስምምነትን ማድረግ ትፈልጋለች ሲሉም ደግመውና ደጋግመው ሲናገሩም ተሰምተዋል። ባለፉት ወራት ኢራኖች ስምምነት ላይ መድረስ ይፈልጋሉ ወይም በእሳቸው ቀጥተኛ አባባል they want to make a deal የምትለው አባባል ከትራምፕ አንደበት ጠፍታ አታውቅም። ለትዝብት ያህል ጥቂቶቹን የትራምፕ ንግግሮች ከዚሁ ጋር የተያያዙትን ሐሳቦች እንስማ። የደወሉት እነሱ እንጂ ነው አይደለም። ስምምነት ላይ መድረስ ይፈልጋሉ። They called. I didn't call. They called. They want to make a deal. በእነሱ በኩል ስምምነት ላይ እንዲደረስ ይፈልጋሉ። The other side, I can tell you, they'd like to make a deal. ስምምነት ላይ እንድረስ በማለት እየለመኑ ያሉት እነሱ እንጂ ነው አይደለም። They are begging to make a deal, not me. ስምምነት ላይ እንደርሳለን ብለን ተስፋ እናደርጋለን። ስምምነት ላይ መድረስ ካልቻልን ደግሞ የሚሆነውን ወደፊት አብረን የምናየው ይሆናል። And hopefully we'll make a deal. If we do make a deal, that's good. If we don't make a deal, we'll see what happens. በመጨረሻም ከሰሞኑ ፕሬዝዳንት ትራምፕ ከኤንቢሲ ጋዜጠኛ ጋር በነበራቸው ቆይታ ሚስተር ፕሬዝዳንት እርስዎ ሁልጊዜም ኢራን ለስምምነት አጥብቃ እየለመነች እንደሆነ ይናገራሉ። እናም ለምን ስምምነት ላይ መድረስ አልተቻለም ስትልም አጥብቃ የብዙዎችን ጥያቄ ጠየቀችበት ሁኔታም ታይቷል። እንስማት። You have been saying for months, Mr. President, that Iran is begging to make a deal. True. They are so desperate to make a deal. Why haven't they made a deal with you? ትራምፕ እዚህ ቦታ ለተነሳችው ፈታኝ ጥያቄ ደህና ተደራዳሪ ስለሌላቸው የሚያደርጉትን ስለማያውቁ በተፈጠረ ክፍተት ስምምነት ላይ መድረስ አልተቻለም አይነት ምላሽን ሰጥተውበት አልፈዋል። በነገራችን ላይ ይሄ ቃለ ምልልስ ከተነሱት በርካታ ራሳቸውን ትራምፕን የተመለከቱ ሌሎች ጥያቄዎች ጋር በተያያዘ በጭቅጭቅ አልቋል። ትራምፕ ቃለ ምልልሱን አቋርጠው ጥለው የወጡበት ክስተትም ተስተውሏል። Your press, because you know what? Mr. A President, country can never be great with a dishonest Listen, we press. traveled all the way to Wisconsin for this interview. ትራምፕ ስምምነት ላይ ልንደርስ ነው የሚለውንም አልፈው በአንድ ወቅት ዋይት ሃውስ የአማራ አረንጓዴ መስክ ላይ ሆነው ለጋዜጠኞች በሰጡት ማብራሪያቸው ኢራን የኒኩሌር ፕሮግራሟን እርግፍ አድርጋ ለመተው ከኛ ጋር ተስማምታለች ሲሉም የተናገሩበት አጋጣሚ ታይቷል። አሁንም ካንደበታቸው Very important is that Iran does not have a nuclear weapon, and they've agreed to that. Iran's agreed to እውነትና ንጋት እንዲሉ ነገሩ ቀስ በቀስ ሲፈተሽ ግን እንደሚባለው ነው አልተገኘም። ኢራን የደረስኩት ስምምነት የተቃረብኩበትም የድርድር ዝርዝር የለም በማለት ደጋግማ አስተባብላለች። ተደረጉ በተባሉት ድርድሮችም ኢራን እንደውም ብቅ ያለችው ጠንካራ ተደራዳሪ ሆና ነው። ለመደራደሪያ ብላ ያቀረበቻቸው የድርድር ነጥቦችም እንደተባለው ተሸናፊነትን የሚያመላክቱ አልነበሩ። እጅግ ጠንካሮች ሆነው ታይተዋል። እንደ ማሳያ ያህልም አንደኛው የኢራን መደራደሪያ ነጥብ ተደርጎ ሲነሳ የነበረው አሜሪካ በመካከለኛው ምስራቅ የገልፍ ሀገራት ምን ትሰራለች፣ ያሏትን ወታደራዊ ቤዞች በአፋጣኝ ነቃቅላ ትውጣ የሚለው ነው። አሜሪካ ለዓመታት ቢሊዮን ዶላሮችን ያፈሰሰችባቸውን ከሳውዲ እስከ ኩዌት ብሎም ከባህሬን እስከ ተባበሩት አረብ ኤምሬትስና ኳታር ያሉትን የጦር ካምፖቿን ለቃ ትወጣለች ብሎ መናገር የማይታሰብ ነው። እስከ ዛሬም ድረስ በዚህ ደረጃ አሜሪካንን የጠየቀ ሀገርም የለም። ኢራን ግን ከመጠየቅም አልፋ የመደራደሪያ ነጥብም አድርጋው ብቅ ብላለች። እናም አንድ በጦርነቱ ሂደት ተሸንፏል የተባለ አካል በዚህ ደረጃ ጠንካራ የመደራደሪያ ሀሳቦችን እያቀረበ ሊሞግት አይችልም። ግን ደግሞ ኢራን አድርገዋለች። ነገሩ ይሄ ብቻም አይደለም። ትራምፕ የኢራን ዋነኛ የኒውክሌር ግብዓት የሆነውን 400 ኪሎ ግራም የበለጸገ ዩራኒየም ኢራን ለአሜሪካ አሳልፋ መስጠት አለባት ብለውም ነበር። U.S. President declared that Iran's stockpile of highly enriched uranium will not be allowed to remain in place, one way or another. የኢራን ባለስልጣናት ምላሽ የነበረው 400 ኪሎ ግራም ዩራኒየምን አሳልፎ መስጠት ይቅርና 1 ግራም ዩራኒየም ከኢራን ምድር አይወጣም የሚል ነበር። ትራምፕ ኢራንን ለማግባባት ከያዙት አቋም ትንሽ በማፈግፈግ ዩራኒየሙን ለአሜሪካ አሳልፋችሁ ባሰጡ እንኳን በሌላ ሶስተኛ እጅ ገብቶ ታዛቢዎች ባሉበት ይወገድ ጭምር ብለውም ነበር። አሁን የኢራን አጭር ምላሽ የነበረው አታስቡት የሚል ነበር። በዚህ መልኩ ኢራን ጠንካራ የመደራደሪያ ሀሳቦችን በማቅረብ ተደራዳሪዎቿን እና የጦር ተፋላሚዎቿን ከመሞገት ባለፈም
የተደራዳሪዎቿን የድርድር ሐሳብ ውድቅ በማድረግ ወጥራ እንደያዘች ነው። ቀደም ሲል ጠቆም ለማድረግ እንደሞከር ነው ይህ በሆነበት ሁኔታ ትራምፕ ከኢራን ጋር ስምምነት ለመፈራረም እየተቃረብን ነው ሲሉም እጅግ በሚያሰለች መልኩ ደጋግመውና ደግሞ ይናገሩም ነበር። በኢራን በኩል የነበረው ምላሽ ደግሞ የለም ምን ተይዞ ጉዞ የተቃረብንበት አንዳች አይነት የድርድር ሐሳብ የለም የሚሉ ምላሾች ሲሰጡ ከርመዋል። በርካቶችንም የቱና ማንን እንመን ትራምፕን ወይስ ኢራንን በማለትም አጥብቀው ሲጠይቁም ከርመዋል። ሁሉም በጊዜ ብርሃን ይገለጣል። ጊዜው በሄደ ቁጥር ትራምፕ እየተቃረብን ነው፣ እየደረስንበት ነው፣ ትንሽ ጠብቁን ሲሉበት የነበረው የድርድር ስምምነት ጉዳይ የውሃ ሽታ ሆኖ ቀረ። እናም ለስምምነት ተቃርበናል ሲሉ የነበሩት ትራምፕና የለም ምን ተይዞ ጉዞ ስትል የነበረችው ኢራን ሚዛን ላይ ሲቀመጡ የኢራን እውነታ መዝኖ ተገኘ። በርካታ ሚዲያዎችም ትራምፕ እየተቃረብንበት ነው ያሉት ስምምነት የት አለ የሚሉት ትችት አዘል ጥያቄዎችን መጠየቅ ጀመሩ። መልሱ ከትራምፕ በኩል ጠፋ። እናም ትራምፕ በትላንትናው ዕለት ጋዜጠኞችን በዋይት ሃውስ ተሰብሰቡልኝ የምለው አለኝ ብለው ማብራሪያ ሰጡ። በቃ አሁን ሰለቸኝ፣ ኢራን ወደ ስምምነት መድረስ አልፈለገችም፣ እናም የተወሰነ ሚሊተሪ ዱላ ያስፈልጋታል። ትላንትና ክፉኛ መተናቸው ነበር፣ ዛሬም ያንን ምታችንን እንቀጥላለን ሲሉም ትራምፕ ማብራሪያቸውን ሰጡ። They keep tapping us along. They keep playing us for suckers. But we hit them hard yesterday, and we're going to hit them again hard today. ያ ሁሉ ለወራት ስምምነት ላይ ልንደርስ ነው፣ በቃ ሁሉም ነገር አልቋል እየተባለ በፕሬዝዳንት ትራምፕ አንደበት ሲነገሩ የነበሩት ንግግሮች በሌላ አዲስ በቃን ወደ ጦርነቱ ልንገባ ነው በሚል ንግግር ተቀየረ። በዚሁ መሰረትም በቀጠና ያለው የአሜሪካ በኢራን ላይ ጥቃቶችን በመሰንዘር ክፉኛ ጉዳትን እንደሚያስከትልም ትራምፕ ባሰሙት ዛቻ መሰረት ሌሊቱን በኢራን ላይ ተከታታይነት ያላቸው ጥቃቶች እንደተሰነዘሩም ዘገባዎች አመላክተዋል። ጥቃት ሰንዝር ትዕዛዙ የደረሰው የአሜሪካ የአካባቢ ጦር የኢራንን ወታደራዊ ኢላማዎች እንደደበደበም የአሜሪካ ማዕከላዊ ኮማንድ ወይም ዩኤስ ሴንትራል ኮማንድ ባወጣው መግለጫ አስታውቋል። ለደረሰብኝ ጥቃት ምላሽ መስጠት አለብኝ ያለች ኢራንም ለጥቃቱ ምላሽ ለመስጠት ጊዜ አልፈጀባትም። ኩዌት ላይ እንደዚሁም በባህሬን በሚገኝ የአሜሪካ የጦር ቤዝ ላይ ተከታታይነት ያላቸውን የሚሳኤል ጥቃቶች አድርሳለች። የአሜሪካ ሴንትራል ኮማንድ ኢራን ላይ በደረሰው ጥቃት የሀገሪቱ ወታደራዊ ኮሚኒኬሽን መሰረተ ልማቶችን ክፉኛ አውድመናል ሲል አስታውቋል። ደረሰ በተባለው ጉዳት ዙሪያ ኢራን በዝርዝር የሰጠችው መረጃ የለም። ኢራን ከዚህ ባለፈም አንድ ተጨማሪ እርምጃንም ጭምር ወስዳለች። ይሄኛው እርምጃ ጦርነቱን ተከትሎ ከዚህ ቀደም ተዘግቶ የነበረው የሆርሙዝ ወሽመጥ በመጠኑ እንዲላላ ቢደረግም በአሁኑ ሰዓት ግን ሙሉ በሙሉ የተዘጋ መሆኑ ነው። ኢራን ይህንን እርምጃ የወሰደች መሆኑን አስታውቃለች። የሆርሙዝ መዘጋት እገዳው በመጠኑ መላላትና መከፈት በዓለም አቀፍ የነዳጅ ዋጋና ግብይት ላይ የራሱ የሆነ አሉታዊና አዎንታዊ ውጤቶች አሉት። እናም በአሁኑ ሰዓት በአሜሪካ ኢራን መካከል ዳግም የተቀሰቀሰውን ጦርነት ተከትሎ በርሜል ነዳጅ ድፍድፍ ዋጋ ዳግም መልሶ ማሻቀብ ጀምሯል።